የጌታ ቀን ሰንበት። የጌታ ቀን ወይም ሰንበት ማክበር የቆየ ትእዛዝ ነው። አይሁድ ይህንን የእግዚአብሔር ቃል ቢቀበሉትም የሚፈጽሙት ቃል በቃል በሆነ ትርጉሙ ነው። ሰባተኛው ቀን ግን ለእግዚአብሔር ለአምላክ ሰንበት ነው፣ በእርሱ ምንም ሥራ አትስሩ። ዘጸአት ምዕራፍ 20 ከቁጥር 10። የዚህን ጥቅስ የቃል በቃል ትርጉም ስንመለከተው በሰንበት ሥራ አትስሩ ማለት ነው። መንፈሳዊ ትርጉሙ ግን የእግዚአብሔር የዕረፍት ቀን ማለት ነው። ይህም ማለት እግዚአብሔር ካንተ ጋር እንዳረፈ ሁሉ ከሌሎቹም ጋር ያርፋል ማለት ነው። በዚህ ዕለት መንፈሳዊ ሰው ለሌሎች ዕረፍት በመስጠት ያርፋል ማለት ነው። እርሱንና ሌሎችን በተመለከተ የሚሠራቸው ሥራዎች ለሕሊናው ዕረፍት ስለሚሰጡት ልቡ ከእግዚአብሔር ጋር እንደሚያርፍ ይታወቀዋል። ይህም በማድረጉም ቀኒቱ በታላቅም ሆነ በመንፈሳዊ ትርጉሟ ሰንበት ወይም የዕረፍት ቀን ተብላ ትጠራለች። ይህ ነገር በኢየሱስ ክርስቶስና በአይሁድ መካከል ክርክር ያስነሳ ነጥብ ነበረ። በዚህም ምክንያት አይሁድ ጌታችንን በሰንበት መፈወስ ተፈቅዶልሃልን ብለው ጠይቀውት ነበረ። የማቴዎስ ወንጌል ምዕራፍ 12 ከቁጥር 10። ኢየሱስ ክርስቶስም በሰንበት መልካም ማድረግ መፍቀዱን ከነገራቸው በኋላ ይህ መልካም ነገር ለሚደረግላቸው ሰዎች ደስታን ከመስጠቱም በላይ በመንፈስ የሚሆን ትእዛዝ መሆኑን አሳይቷቸዋል። ስለዚህ አንተ መልካም ነገር ቢሆንም እንኳን ራስህን ምንም ነገር ሊያደርግ ከማይችል ከፊደል ጋር አንድ አታድርግ። ይህም በማድረግ ራስህ ዕረፍትህን ማግኘት አትችልም፣ ሰዎችን ማሳረፍም አትችልም።